ዴቭ አደይን ከነኪንጉ ጋር እና ከዳይመንድ ጋር እንዳይሽ አልፈልግም ሲል ያስጠነቅቃታል። ፍቅር ደግሞ እንግዲህ ዴቭ ካላፈቀረኝና እዚህ ቤት ውስጥ ኤላን እና እሷን ሁለት ሰራተኛ ካደረገ እኔ ምን ይሻለኛል ስትል፣ እንዲሁም ደግሞ ሊዲያ ደግሞ ለማንም የምትጠቅሚ አይደለሽም፣ የራስሽን ማሻሻል ጸባይሽን ስለሌለሽ ራስሽን ብታስወግጅ ይሻላል ስትላት፣ እንግዲህ መድኃኒቷን አቀርባ ራሷን ለማስወገድ ሞከረች። እንዲሁም ደግሞ ኪንጉ ደግሞ መንገድ ላይ ጠብቆ እንግዲህ ለምን እሻትኝም ወይ ናፍቀሽኛል እያለ ሲላት ነበር ማለት ነው። ለሱ ግን በፍጹም እባክህ አትጃጃሉብኝ፣ ስራ የላችሁም ወይ እኔ ብዙ ስራ አለኝ ስትለው ነበር ጣል አድርጋው የሄደችው። ይህን ያየ ዴቭ ደግሞ እንዴት ምን ሊያደርጓት ነው ብሎ ግብ ግብ ገጥሞ ተናንቀዋል። እንዲሁም ምግቡን እንግዲህ እሷ ካልሰራችልኝ አካል በላሽ ምግብ ብሎ ዴቭ ደግሞ ፍቅርን ሲጠይቃት መድኃኒት አድርገው ይሰጡኝ ከሆነ ምን አሳወቀህና ነው? እኔ ከዚህ በኋላ እዚህ ቤት ምግብ አልበላም፣ ከፈለክ ውጭ ጋብዘኝ ስትለው አንቺ ጤነኛ አትመስልኝም ብሎ ነበር ጥሏት የወጣው። እንግዲህ ኤላና ሊሊና ደግሞ ኤላ ተለያይተው እንግዲህ ሊሊ ደግሞ ከቤት ሰራተኝነት ለአደይ አጋዥነት ስራ ቀጥራለች። ኤላ ግን አሁንም ቢሆን ሊሊን ማሰቡን አልተው፣ ማገኘትም ይፈልጋል። የአባቱን ደግሞ ቃል ማፈጸም ደግሞ ይፈልጋል። ሁለት ያጣ ጎመን እንዳልሆን እያለ ተጨንቋል። ስለዚህ ውድ ቻናል የተከታተሉ ሰላም እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ አደይ ቀጣይ ፓርቲ ዘንላችሁ መጥተናል። ሰራተኛው አደይ እንግዲህ በዛና በዚህ መከራዋ በስቷል። ከዚህም እንግዲህ መንገድ ላይ ወጥታ ከኤላ ቤት ስትሄድ መንገድ ላይ ኪንጎ አግኝቷት እባክሽ ተረጂ ፍቅሬን ለምንድን ነው የማትረጂ ሲላ፣ በፍጹም እናንተ ስራ አታችኋል ዘወር በሉልኝ ብላ ገፍትራቸው ስትሄድ አየህ ነግሬህ ነበር ሲለው ደግሞ ዳይመንድ ቁጣዋ ራሱ ደስ ይለኝ ነበረ እንኳን መጣሁ አለና ግን እንዲሄድና ቁርጤን ትንገረኝ ብሎ እየሮጠ ደርሶ እጇን ይዞ አደይ እኔ እኮ ወድጄ አይደለም ልቤ ወዶሽ ነው የሚከተልሽ፣ ዘር በልልኝ ልቤ አትበልልብኝ ብላ እጁን እያተቧተተች ሳለች እንግዲህ ድንገት ዴቭ ይደርስና ሁለቱንም አንከረባብቶ ይጥላቸዋል። ዳይመንድንም ኪንጎንም። ሁለተኛ ከአደይ ጋር ስትደርሱ ባያችሁ ወዮላችሁ ብሎ እንግዲህ አደይን እየጎተተ እቤት ለመውሰድ ሲያስብ መንገድ ላይ ሊሊ ጎዳና ላይ ወጥታ ወርቃ ታገኛታለች። ደነገጠች፣ አልሰማችም ነበርና ምን ነው ሊሊዬ ምን ሆነች ነው እዚህ ስትላት፣ ዴቭ እስኪ ለትንሽ ጊዜ ደላላ ስራ እስከማገባ እናንተ ጋር ልቀመጥ ስትል ጠየቀችው። እሱም ደግሞ ኤላ አደራ ስላለው አይ ችግር የለም ነይ እንሂድ ብሎ ወስዶ ቤት አስገባት። ከዛ ፍቅር ስትመጣ ታገኛት። አንቺ ደግሞ እዚህ ምን ልታደርጊ መጣሽ ስትላት፣ አይ ለተወሰነ ጊዜ ነው ደላላ ስራ እስከምገባ ስትላት፣ በፍጹም ነበር ያለቻት። ለአንቺ ሲጀመር እኔ ለአንድ ቀን ቢሆን ከአንቺ ጋር መቀመጥ አልችልም ስትል፣ ዴቭም ደረሰና ምን እያለችው ነው ብሎ ከዚህ በኋላ አደይ እጇ በውሃ ስለተቀቀለ ሊሊ የአደይን ስራ ትሸፍናለች አደይ እስከሚሻላት ሲል ሲናገር፣ አንተ ማንህና አንተ ማን አዛዥ አደረገህ ስትል ነበር የጠየቀችው። እንግዳውማ እስኪ አንቺ እናትሽ ጋር ደውይና አደይን በፈላ ውሃ አቃጠልኳት ብለሽ ተናገሪና የዛኔ አንቺና እኔ እንነጋገራለን ሲል ነግራት ደነገጠች። ለምን ይህን ነገር እናቷ ከሰሙ የአደይን መጎዳት እሷን እንደሚቆጧት ታውቃለች። ስለዚህ እጇ በውሃ ስላቃጠልሻት መስራት ስለማትችል ከዚህ በኋላ የእሷን ስራ ሊሊ ትሸፍናለች ሲል ነገራት። ቆይ ነገር ይመጣልኛል ወንድሜ ሁላችሁንም እዚህ ቤት ውስጥ ለቃቅሞ ነው የሚያስወጣችሁ ስትል ተናገረች። ሊዲያ እሱን ደግሞ ቤቱ ድረስ ሄዳ አሁን እዚህ ቤት አንተ ማን አስደብሮህ ነው? ለምለም እዚህ ቤት አትመለስም ወይ? ተጣልታችሁ ነው ወይ ስትለው፣ አልተጣላንም ሲላት፣ ታዲያ ምን ሆነህ ነው ብቻህን የሆንከው? አትመለስም በላይ ሲል፣ እሷ ጥፋት የለባትም እኔ ነኝ ጥፋተኛዋ፣ እሷን በፍጹም ጥፋት አላጠፋችም፣ አሁን እኮ እናቴ ጋር ሂዳለች ሲላት፣ እዛ ቤት ደግሞ እየሮጠች ዳ እቺ ቆተታም ደግሞ ምን ልታደርጊ እዚህ መጣች ስትላት፣ አርፈሽ ተቀመጪ ነግሬሻለሁኝ አንድ ነገር እንዳትናገሪ፣ እዚህ ቤት እንግዲህ አደይ እስከ ተሻላ ድረስ እኔ ነኝ እዚህ የምሰራው
ብላ ማን ፈቅዶልሽ ነው መሰሪ ስታት ዴቭ ደግሞ ያገኛታል ምን አገባው እያለች ተናደደች ማለት ነው። ከዛ ፍቅርንም እንግዲህ ወደድሽም ጠላሽም ዝም ብለሽ መቀመጥ አለብሽ። አንተ ሲጀመር ማን ለዚህ ቤት ፈቃጅ ያደረገህ? ለምን ለምትለምኗት? ምን ስለሆነች ነው የምትለመነው? አንተ መጀመሪያ ማን ፈቃድ ያደረገህ ስትለው እኮ ነገርኩሽ እኮ እስኪ በውሃ አቃጥያታለሁ በይና እንነጋገር ሲል ነበር ያላት። በዚህ የተበሳጨች እንግዲህ ፍቅር ሂዱ ምግብ ስሩ፣ ወጥ ስሩ፣ አንደኛችሁ ልብስ ጠቡ እያለች መለፍለፍ ጀመረች። ተበሳጨች። ከክፍሏ ሄዳ ተናደደች፣ አለቀሰች። ምንም መፍትሄ አላመጣችም። ከዛ በኋላ እንግዲህ ምግቡንም ሊሰሩ ቁጭ ብለው ሲጫወቱ ስታይ እናንተ እዚህ ቤት እኮ የመጣችሁት ምግብ ልትሰሩ እንጂ ልትጫወቱ አይደለም። ሊሊና አደይ ክላስ ውስጥ ገብተው እንግዲህ አይዞሽ ሊሊዬ ሁሉ ነገር ፈጣሪ ያለውን የሚሆነው እሱ ላንቺ ካለው ይመለሳል ስትላት፣ አንቺስ እንዴት ነው ከዴቭ ጋር ያለሽ ነገር ስትላት፣ እኔ በእውነት ዴቭ በጣም መልካም ሰው ነው፣ ጥሩ ሰው ነው፣ ግን ምን ማድረግ እንዳለብኝ አልችልም ስትላት፣ እኔ አሁን እንደ እህትነት ልምከርሽ፣ ባለፈው ጊዜሽን አቃጥለሻል፣ ውሳኔሽን በማዘግየትሽ ባርኮቴን አጥተሸዋል። አሁን ደግሞ ውሳኔውን ሳትመልሽ ስትቀሪና እውነተኛ ፈቃደኝነት ሳትገልጪ በመሀል ደግሞ ዴቭን እንድታጭው አልፈልግም ስትላት፣ እናንቺ ምን ማለትሽ ነው? ዴቭን ውደጁ እያልሽ ነው ስትላት፣ አይ መቼም ነገርኩሽ እንዳትቀደሚ ቅደሚ ለማለት ያክል ነው ስትል አስጠነቀቀቻት። ከዛም ዴቭን እናመንደው ዴቭ ላደረክልን ነገር ሁሉ እናመሰግናለን። ኤላን እዚህ ቤት እንድትሰራ ሊሊን እዚህ ቤት እንድትሰራ ስላደረክልኝ ከልብ ነው ማመሰግን ስትለው፣ እስኪ ታዲያ ለዚህ ሁላ ውለታዬ መልሱ ምንድን ነው ሲል፣ እሺ ምን ልስጥህ ምን ላደርግልህ ስትለው፣ ደቂቃ እየቆጠረ ነው ጉንጬን ለመሳም ሲላት ደነገጠች። ከዛ በኋላ እንዴት ብላ ትሳመው ፈራች። በቃ እሺ እኔ ልሳምሽ ብሎ እሱ ስሟ ሲሄድ በሳቅ ሞተች ማለት ነው። እሷ ሊሊ በሳቅ ከፈነዳች በኋላ አደይ ያጋጥማል ይሄን ነገር ወደፊት መልመድ አለብሽ ስትል እንግዲህ አስጠንቅቃታለች። እኔ እህቴ ነሽ መቼም አልተውሽም፣ ከብርሃኔ የተለየ ነገር የለኝም፣ እንደ ብርሃኔ ነው ማይ ስትልም አደይ ትነግራታለች። ከዛም አብረው ቁጭ ብለው ክላስ እያሉ እንግዲህ ተነሱ እዚህ ተቃቅፋችሁ ልትቀመጡልኝ አይደለም እኮ አንደኛችሁ ቤት አጽዱ፣ አንደኛችሁ ምግብ ስሩ፣ ምግብ ምን ልንበላ ነው ስትል ፍቅር ትናገራለች። ሊሊ ደግሞ ስሚ አደይ አሟታ ልጇ ምንም መስራት አትችልም፣ ምግቡን ከሰራሁ በኋላ እኔ ራሴ አጸደዋለሁኝ ስትላት፣ አይቻልም ስትላት፣ በነገሩ አንቺ ጋር እኔ ግን አልነጋገርም ከዴቭ ጋር ነው የምነጋገረው፣ ስለዚህ እኔ ምግቡን ልስራ ብላ ወደ ኪችን ትሄዳለች። ምግቡን እየሰራች እያለች ደግሞ ምግቡ ጎረነነ፣ ሽታ መጣ። ሙያ የለሽም ለዚህ ነው ለካ ማነው እሱ የማይፈልግሽ አለቻት ስትላት፣ እሱን አይመለከትሽም፣ ምግቡ ምንም አይነት ሽታ የለውም፣ እኔ ነኝ የሰራሁት፣ እኔ ነኝ የማቀርበው፣ አንቺን አይመለከትሽም ስትል እንግዲህ ሊሊ ፍቅር ትመልስላታለች። ሆኖም ግን ዴቭ እና እህቱ ቁጭ ብለው የት ነበርሽ ብሎ ሲጠይቃት እሱ ቤት ሂጄ ነበረ ኤላ ቤት ስትለው፣ እባክሽ ኤላ ቤት አትሂጂ፣ ኤላ እኮ የሊሊ ነው፣ ስለዚህ አንቺ የማይሆን ቦታ ላይ ገብተሽ እህቴ ስትጎጂ ማየት አልፈልግም። አሁን ደግሞ እነሱ ደግሞ ወደ ቤተሰቦቹ ሊሄድ ነው። አሁን ነግሮኛል ወደ ቤተሰቦቹ እንደሚሄድ አውቃለሁ አለችው። እና እባክሽ ሳያፈቅርሽ ፍቅር እያልሽ ነገ ደግሞ ትልቅ ችግር ላይ እንዳትወርቂ እኔ አስጠንቅቄሻለሁ ሲል ይነግራታል። ቢሆንም አንተ ዝም ብለህ ነው ደግሞ ይችን ኮተታሞች ሁለቱንም ደግሞ እዚህ ቤት አምጥተህ አስቀመጥክልኝ አይደለም ምን ሊያደርጉ ነው የመጡት እያለች ትለው ነበር። ሆኖም ግን አርፈሽ ተቀመጪ ዝም ብለሽ እያለ ነበር እሱም የሚላት። አደይ በዚህ ሰዓት በጣም ተጨናንቃለች። ዴቭም አደይ እንጋባ ምን ይሻልሻል ሲላት፣ ኧረ እባክህ ገና ነን እኔ እናንተ ብዙ መጠናናት አለብን፣ ሊሊና ኤላ ይጋቡ እያልሽ አይደል እንዴ ሲላት፣ እነሱ እኮ ከልጅነት ከትምህርት ቤት ጀምሮ ነው የሚዋደዱ፣ ስለዚህ ይተዋወቃሉ፣ ተጠናንተዋል። ግን እሱ ሲፈልግ የፈለገበት ዙሮ እየሄደ እየመጣ አይደለም እሷን አለች ማለት ያለበት፣ አንድ ውሳኔ ወስኖ አንድ ነገር ሊያደርግ ይገባዋል ስትል ነበር የተናገረችው። ምግቡ ተሰርቶ ጠረጴዛ ላይ ሲሆን አደይ ክፍል ገብታ ፍቅርን ምግቡን እንድትበላ ስታያት፣ እናንተ ያቦካችሁትን አልበላም፣ ስለዚህ ውጭልኝ፣ ኧረ በእናትሽ ያደራ ልጄ ነሽ፣ ምግብ እኮ አልበላሽም፣ ምን አገባሽ ብበላ ባልበላ ውጭልኝ ብዬሻለሁ፣ አንቺ ኮተታም እያለ አደይን ስትሰድባት
ጣል አድርጋት ወጣች። ከዛ ምግቡ ሲቀርብ ደግሞ እባክህ ሂድና ጥራት ፍቅርን እኛ ጋር ትብላ ተያት እባክሽ ሲርባት ትበላለች ሲል ኧረ በእናትህ እኔ እኮ አደራ አለብኝ እናቷ መብላት አለባት ሲል ከዛ እየተንሰቀሰቀች ክፍል ውስጥ እያለቀሰች የነበረ ዴቭ ሲገባ ለእሷ ብሎ የመጣላት መስሏት ከደስተኛ ሆና ጠጋ ስትለው ዘወር ብሎ ገፋ ነበር ያደረጋት። እባክሽ ምግቡን ነይ ብዬ ሲላት አልበላም እኔም ለምን አልበላም ከፈለክ ውጭ ወስደህ ጋብዘኝ። ለምንድን ነው ውጭ ወስጄ የምጋብዝሽ? ምግቡ ላይ መድኃኒት አድርገው ቢሰጡኝ ምን ያህል እኔ አላምንም። ከዚህ በኋላ አንቺ እንደምታስቢያቸው እኮ አይደሉም እነሱ አያስቡትም ይሄንን ትበይ እንደው ነይ ብሎ ጥሏ ሲወጣ በጣም ተበሳጨች። አባቷም ጋር ደውላ ነበርና አባቴ ለምን አትፈልጉኝም እናንተ ማንም ይፈልገኝ የለም እያለች ስትበሰጫጭ ነበር ፍቅር። ከዛም ሊዲያ ደግሞ አንቺ እኮ መንገረኛ ውሻ በጣም ተንኮለኛ ሸረኛም ስለሆንሽ ማንም አይፈልግሽም። ስለዚህ አንቺ ጸባይሽን መቀየር አለብሽ ማንም ሰው እንዲወድሽ ከፈለግሽ ስትል ደግሞ ሊዲያ ነግራት ነበር። ከዛ በኋላ እንግዲህ ምግቡንም አልበላችም። ውጭ ወስደህ ጋብዘኝ ስትለኝ በዘወር በይ ስንት ቀን ነው ምጋብዝሽ? በየቀኑ ምግብ ሲሰራ አንቺ ውጭ ወስጄ ልጋብዝ ነው ወይ? አንቺ ጤነኛ አይደለሽም ሲል ነበር ትቷት የወጣው። ከዛ በኋላ ኪንጉና ዳይመንድ ደግሞ እየሮጠ የሰው እንትን ሀንግ አድርጎ ሊያዝ ሲል እያመለጠ እየሮጠ ሲሄድ ያገኘው። ምን ሆነ ነው እንደ እጄን ከትቼ ከነጄ ላጣው ነበር እኮ ግና ይዘህ መጣ ሲለው አላመጣውም ያቺ ፍቅር ነበረች የመጣች ኪሴን የምትሞላው በቃ እሷም ጠፋች እኮ ሲለው አንተ ምን አለብህ ኪንጎ ቤተሰቦች ስለሚልኩልህ አንተ ገንዘብ አልቸገረህም ሲለው በልሽና ምሳሌ ጋብዝህ ብሎ እሱንም እሱ ምሳሌ ጋብዘው ይዞት ይሄዳል። እና አሁን ሊሊን ደግሞ አስጠፍሸው ለመስደድ እየተነሱ ይገኛሉ። ሊዲያ ፍቅር ጋር ገብታ ስትፈቃፈቅ ስታያት አንቺ ውጭልኝ እኔ ያለሁበትን ስሜት ታውቂልኛለች ሊዲያ ዋክሽ ውጭልኝ ስትላት ይወጣልሽ አላ ግን እኮ አንቺ ማንም የሚፈልግሽ ሰው የለም ስለዚህ ራስሽ የሆነ ነገር አድርገሽ ሲጥ ብታደርጊ ይሻልሻል ብላ የባሰ አናዳት ነበር የወጣችው። ኤላ ደግሞ ከቤት ሆኖ ጭንቀት ይዞታል። ያው እንግዲህ ባለፈውም እንግዲህ ለአደይ አንድ ሚስጥር ልንገርሽ ለሊሊ ግን እንዳትነግሪያት ማለትም ደመወዙን የሚከፍለው ለእኔ ኤላ ነው። ኤላ እየሰጠኝ ለእሷ እንዲሰጣት ነው ያደረገው። ለምን ሌላ ቦታ ሂዳ እንድትንከራተትና እንድትሰራ አይፈልግም ብሎ ሲነግራት ገረማት። እና እንግዲህ ኤላም ወደ ቤት ሊሄድ እያለት ነው። ኤላም ወደ ዴቭ ይደውልና ሊሊዬ እንዴት ነች እየተንከባከብክልኝ ነው ወይ ሲለው አዎ አለው። ላያት ፈልጌ ነበረ እባክህ መጥቼ ባያት ደስ ይለኛል ሲለው ይቻላል መምጣት ትችላለህ እያለ እንግዲህ እዚህ ጋር ነው የዛሬ የተጠናቀቀው። ውድ የቻናሌ ተከታታዮች በትህትና እስከ መጨረሻ ስለምትከታተሉኝ ከልብ ነው ማመሰግነው። ቀጣዩን ደግሞ ምን ይመጣል ምን ይፈጠራል የሚለውን እሷስ መድኃኒቱን ወሰደችው። መድኃኒቱን ቅማ ነው እንግዲህ መጨረሻ ላይ ራሷን ለማስወገድ ስትሞክር ያለቀው። ፍቅር እንግዲህ ወደዛኛው መንገድ ትሄዳለች ወይንስ ወደ ሆስፒታል ትገባለች የሚለውን ተከታትለን ቀጣይ ላይ እናቀርብላችኋለን። ስለምትከታተሉን ከልብ እናመሰግናችኋለን።